ሰላም እንዴት ናችሁ? የተከበራችሁ የስለ ምግብ ሚዲያ ቤተሰቦች፣ ዛሬም እንደተለመደው ጠቃሚ መረጃን ይዤላችሁ ወደ እናንተ መጥቻለሁ። ዛሬ ቆይታ የምናደርገው ከመጠጥ ማለትም በዋናነት አልኮል ካላቸው እንዲሁም ደግሞ አልኮል ከሌላቸው መጠጦች ውጭ ብዙ ቦታ የማይሰጠውን ብዙ ሰዎች ጥቅሙን የማይናገሩለትን የበረዶን ጥቅም ይሆናል ማለት ነው። በረዶ በቅርባችን መጠቀም ከምንችላቸውና ብዙ ወጪ ከማይጠየቁ የሕክምና ግብአቶች አንዱ ነው። ብዙ ጊዜ ስፖርተኞች ግጭት ሲያጋጥማቸው በረዶ በላስቲክ አድርገው የተጎዳው አካላቸው ላይ ሲያደርጉ እናያለን ወይም ደግሞ እናስተውላለን። አሁን በረዶ በሳይንስ የተደገፈ የሕክምና አካል እየሆነ ስለመሆኑ ብዙ ጥናታዊ መረጃዎች ወይም ደግሞ በዘርፉ የተደረጉ ጥናቶች ይጠቁማሉ። በረዶን በምን መልኩ ነው መጠቀም ያለብን ወይም ደግሞ ከበረዶ ተጠቃሚ የምንሆነው በምን መልኩ ብንጠቀመው ነው የሚል ጥያቄ ከተነሳ በረዶን ልንጠቀምባቸው የምንችላቸው ብዙ መንገዶች አሉ። በረዶን ምሳሌ በጠጣሩ ወይም ደግሞ የበረዶ ኩብ በማዘጋጀት በስስ ጨርቅ ወይም ደግሞ በስስ ፔስታል ቆዳችን ላይ በማድረግ ለተወሰኑ ሰከንዶች በማሸት መጠቀም የምንችል ሲሆን፣ ሁለተኛው ደግሞ የመታጠቢያ ገንዳችን ውስጥ ወይም ደግሞ ማንኛውም ጎድጓዳ ዕቃ ውስጥ የጠጣሩን በረዶ በማድረግ ወይም ደግሞ ጠጣሩን በረዶ ወደ ተለያዩ አይነት ደቃቅ የበረዶ ቅርጾች በመቀየር ወይም ደግሞ ኩብ በመቀየር በመጨመር ውሃው ውስጥ መዘፍዘፍ ወይም ደግሞ የበረዶ ሻወር መውሰድ ሁለተኛው አማራጭ ነው ማለት ነው። ሌላው ምን ሊሆን ይችላል ማለት ነው? ይህ ኖርማል ነጩን በረዶም መጠቀም እንችላለን። የበረዶ ኩብና ነጩ በረዶ የተወሰነ ስለሚለያዩ ማለት ነው። አሁን በጣም እየተለመዱ ከመጡ ነገሮች ውስጥ በረዶን በተመለከተ በምናይበት ሰዓት ብዙ ጊዜ ስፖርት ከሰሩ በኋላ ወይም ደግሞ ስፖርተኞች ስፖርታዊ እንቅስቃሴዎችን ካደረጉ በኋላ ስፖርታዊ እንቅስቃሴዎችን ሲጨርሱ ከበረዶ ጋር ሻወር ሲወስዱ ወይም ደግሞ የበረዶ ሻወር ሲወስዱ እናያለን ማለት ነው። ይህ አሁን እየተለመደ የመጣ ተግባር ነው ማለት ነው። ስለዚህ የበረዶ ሻወር መውሰድ በጣም ጥሩና የተሻለ ጤና ሊያስገኝልን የሚችል ነገር ነው ማለት ነው። ስለ በረዶ ሻወር ወይም ደግሞ ቀዝቃዛ ሻወር ጥቅም ከመዳሰሳችን በፊት አንድ ቀላል እውነት እናስቀምጥ። ሙቅ ሻወር መሰረታዊ ፍላጎትን ሳይሆን ለመዝናኛነትና ቅንጦት የምንጠቀምበት ነው ማለት ነው። አብዛኛው የሰው ልጅ ታሪክ ውስጥ በቅርብ በሚያገኙት ውሃ ውስጥ ሻወር ይወስዳሉ። ምናልባትም በቅርብ በሚገኙ ሐይቆች ውስጥ በመዋኘት ሊሆን ይችላል፣ ወይም ደግሞ በቅርብ በሚገኙ ወንዞች ውስጥ በመታጠብ በቅርብ በሚገኙ ምንጮች ውስጥም ልንታጠብ እንችላለን ማለት ነው ገላችን። ነገር ግን ብዙዎቹ እነዚህ ውሃዎች እንደ ምሳሌ ብናይ ቀዝቃዛ ናቸው ማለት ነው። ሙቅ ሳይሆኑ ቀዝቃዛ። ነገር ግን አንዳንዴ ምንድነው ሙቅ የሆኑ ምንጮች ወይም ሙቅ የሆኑ የፍልሆች ሊኖሩ ይችላሉ ማለት ነው። ግሪኮች በአንደኛው ክፍለ ዘመን ለሕዝብ አገልግሎት የሚውል የሙቅ ሻወር አገልግሎት እንደፈጠሩ መዛግብቶች ያሳያሉ ማለት ነው። ነገር ግን በአብዛኛው ሙቅ ሻወርን የፈጠሩት ግሪኮቹም ቢሆኑ ሙቅ ሻወርን ብዙም አይጠቀሙበት። ከዛ በተቃራኒ ግሪካውያን ራሱ ብዙ ጊዜያቸውን የሚያጠፉት ወይም ብዙ ጊዜ ሻወር የሚወስዱት ምንድነው ማለት ነው? ቀዝቃዛ ሻወርን እንደሆነ ወይም ቀዝቃዛ ሻወርን እንደሚመርጡት መረጃዎች ያሳያሉ ማለት ነው። ከዚህ በማስከተል ደግሞ የምናየው በረዶን በመጠቀማችን ምን አይነት የጤና ጥቅሞችን በዝርዝር ልናገኝ እንደምንችል የምናይበት ሂደት ነው ማለት ነው የምናገኘው። ስለዚህ በረዶን ምናልባትም ኖርማል የገገረውን ወይም ነጩን በረዶ በስስ ፔስታል በማድረግ ፊታችን ላይ በማድረግ የመዋኛ ገንዳችን ወይም ደግሞ የገላችን መታጠቢያ ገንዳችን ወይም ደግሞ ማንኛውም ጎድጓዳ ዕቃ ውስጥ የገገረውን በረዶ በተለያዩ ጥቃቅን የበረዶ አይነቶች
በመቀየር የመዋኛ ገንዳችን ውስጥ በመጨመር የበረዶ ሻወር መውሰድ ወይም ደግሞ ቀዝቃዛ ሻወር መውሰድ እንችላለን ማለት ነው። እንዲሁም በሶስተኛ ደግሞ የበረዶ ኩብ በቤታችን በማዘጋጀት የበረዶ ኩቡን በተመሳሳይ በስስ ፔስታል ወይም ደግሞ በስስ ጨርቅ በመያዝ ፊታችን ውስጥ አድርገን ልንጠቀመው እንችላለን ማለት ነው። እዚህ ጋር ልብ ማለት ያለባችሁ የበረዶ ኩብ ምን እንደሆነና እንዴት ልንሰራው እንደምንችልም አብረን በዛሬ ቆይታችን የምናይ ይሆናል ማለት ነው። አንደኛ ላይ እንዲሁም በጣም ብዙ ሰዎች ከሚጠቀሙበት አንዱ እና ከበረዶ ጋር ተገናኝቶ ሊያገኙት የሚችሉት ጥቅም በረዶ ለተሻለ ቆዳና ውበት ወሳኝ ሚና ይጫወታል። የበረዶ ኩብ ወይም ጠጣሩን በረዶ ለቆዳችን ያለው አስተዋጽኦ ብዙም አይነሳም። በረዶ ለቆዳ የሚሰጠውን ጥቅም ሰምተው ያውቃሉ? ሰምተው ካላወቁ ዛሬ በቆይታችን በረዶ ለቆዳ ውበትና ሕክምና ያለውን ጥቅም በስፋትና በዝርዝር የምናይ ይሆናል ማለት ነው። በፈንገስ ምክንያት ለሚመጣ ቡግር እና ቆየት ላለ የቆሰለ ቡግር ለማስለቀቅ ያገለግላል። እንዲሁም አዲስ ለጀመረ ማዲያት እንደ ሐኪም ወይም ደግሞ እንደ አንድ የህክምና አማራጭ ሆኖ ያገለግላል ማለት ነው። በአይኑ ዙሪያ ሽፍታ ካለ እሱንም ለማስወገድ ይረዳል። ሌላው ደግሞ በፀሐይ ብርሃን ለሚፈጠር ጥቁረትም ለማገገም የበረዶ ኩብን ብንጠቀም የተሻለ ነው ማለት ነው። በረዶን በባዶ ፊታችን ላይ ከምናደርገው በስስ ጨርቅ ወይም ደግሞ በስስ ፔስታል ብናደርገው የተሻለ ነው ማለት ነው። ምክንያቱም በባዶ ስናደርገው ፊታችን ላይ የራሱ የሆነ የሳይድ ኢፌክት ስለሚኖረው ማለት ነው፣ ወይም ደግሞ የጎንዮሽ ጉዳት ይኖረዋል። በረዶውን ፊታችን ላይ ከማድረጋችን በፊት ታጥበን ንጹህ መሆን ይኖርብናል። በረዶውን እንደ ማከሚያ አገልግሎት ከመጠቀማችን በፊት እኛ ፊታችንን ታጥበን ፊታችን ንጹህ ሊሆን ይገባል ማለት ነው። በረዶውን ማሳጅ በምናደርግበት ጊዜ በራሱ ወይም ደግሞ የበረዶ ኩቡን እንደ ማከሚያ በምንጠቀምበት ጊዜ አንድ ቦታ ላይ ማስቀመጥ ሳይሆን ፊታችን ላይ በክቡ እያዞር ማሸት ያስፈልጋል ማለት ነው። በሰርክላር ሞሽን ወይም በክብ ሞሽን ምን ማድረግ ነው? ዘወር እያደረግን በስሷ ማሸት አስፈላጊ ነው ማለት ነው። ማሳጅ በምናደርግበት ሰዓት ደግሞ ማሳጅ ማድረግ ያለብን ከ5 ሰከንድ እስከ 10 ሰከንድ ድረስ መሆን ያለበት። ማክሲመም በአንዴ ከ10 ሰከንድ ሊበልጥ አይገባም ማለት ነው። ምክንያቱም ከዛ በላይ ከበለጠ አሁን ተመልሶ ቆዳችንን ምንድነው የጎንዮሽ ጉዳት ሊያመጣብን ስለሚችል ማለት ነው። በተለይ ደግሞ የመጀመሪያ ቀን ሁለተኛ ቀን ምናምን ሲሆን ምን ማድረግ አለብን ማለት ነው? በተቻለን አቅም ብዙ ለረጅም ሰዓት የበረዶ ኩብን መጠቀም የለብንም። ወይም ደግሞ በረዶ ውስጥ ሻወር ለመውሰድ ረጅም ሰዓት መቀመጥ የለብንም። ምክንያቱም ምንድነው እንደዛ ከሆነ የሰውነታችን በራሱ ስላለመደው ከኛ ጋር ከጤናችን ጋር ተያይዞ የሳይድ ኢፌክት ሊያመጣብን ስለሚችል ማለት ነው። አጠቃላይ ማሳጅ ለማድረግ ከ1 እስከ 2 ደቂቃ መብለጥ የለበትም ማለት ነው። ይሄ እነዚህ 5 እና 10 ሰከንዶች ተደምረው ከ1 እስከ 2 ደቂቃ ምንድነው ማለት ነው መብለጥ የለበትም። ምክንያቱም በቆየ ቁጥር ቆዳችንን ለጉዳት ሊደረገው ስለሚችል ማለት ነው። በቀን 1 ጊዜ ወይም 2 ጊዜ መጠቀምም እንችላለን። 1 ጊዜ መጠቀም ይቻላል፣ 2 ጊዜ መጠቀም ይቻላል ማለት ነው። ነገር ግን በምንጠቀምበት ሰዓት በተለይ የበረዶ ሻወርን በምንጠቀምበት ሰዓት ጠዋት ላይ ቁርስ ወይም ደግሞ ማንኛውም አይነት ምግብ ከመብላታችን በፊት፣ ማታ ላይ ደግሞ እራት ከመብላታችን በፊት መጠቀም እንዳለብን የመመሪያዎች አሉ ማለት ነው። የተሻለ ከበረዶ ተጠቃሚ ለመሆን ማለት ነው። ከዚህ በማስከተል የምናየው በረዶ ኩብን እንዴት በቤታችን ልናዘጋጀው እንችላለን የሚለው እናያለን። በመጀመሪያ በረዶ ልንሰራባቸው የምንችላቸው የበረዶ መስሪያ ዕቃ እንገዛለን። ከዛ በማስቀጠል ውሃ፣ ከዛ የሬት ጀል፣ ተፈጥሯዊ የሬት ጀል አለ። ያንን ተፈጥሯዊ የሬት ጀልን አብረን ከውሃው ጋር በመቀላቀል ምን ማድረግ እንችላለን ማለት ነው? ፍሪጅ ውስጥ በማስገባት በረዶ እንዲሰራ ማድረግ እንችላለን። ይህ የሬት ጀል ማናገኝ ከሆነ ደግሞ አሁን በተመሳሳይ ውሃው አለ። ውሃው ውስጥ ደግሞ አረንጓዴ ሻይ ቅጠል፣ ይሄ የሻይ ቅጠል አረንጓዴውን ሻይ ቅጠል በመጨመር ምን ማድረግ እንችላለን ማለት ነው? በውሃው ፍሪጅ ውስጥ በማስገባት አሁንም በማገገር መጠቀም እንችላለን ማለት ነው። ሌላው አረንጓዴ ሻይ ቅጠል ማናገኝ ከሆነ ቡናን በመጠቀምም ወይም ቡናንም በመቀላቀል ውሃው ውስጥ አሁንም በተመሳሳይ ሁኔታ የበረዶ ኩብን መስራት እንችላለን ማለት ነው።
ስለዚህ ይህ እንደምታዩት በቀላሉ በቤታችን ውስጥ ልናዘጋጀው ወይም ልንሰራው የምንችለው ነገር ነው ማለት ነው እና በተሻለ ከበረዶ ተጠቃሚ ሊያደርጉን ከሚችሉ ነገሮች አንዱ ኖርማል በረዶ ሊሆን ይችላል። ወይም ደግሞ ሞር ደግሞ ከፊትና ከውበት ጋር በተገናኘ ከሆነ ደግሞ የተሻለ የሚሆነው የበረዶ ኩብን ከተጠቀምን ነው ማለት ነው። ስለዚህ የበረዶ ኩብን በመጠቀም የተሻለ ጤና፣ የተሻለ ውበት፣ ቆንጆ ፊት፣ ሽፍታ፣ ማዲያት፣ ቡግር፣ የተለያዩ ነገሮች ካሉብን እነዛን ነገሮች እንድናጠፋ ያግዘናል ማለት ነው። እንደ አጠቃላይ በሰውነታችን ላይ ያለውን ቡግር ለመቀነስ ቀዝቃዛ ሻወር ወይም በበረዶ ውስጥ ውሃ መታጠብ ከፍተኛ ድርሻ አለው ማለት ነው። ሙቅ ውሃ ቆዳን ያደርቃል። ቀዝቃዛ ውሃ ክልና ቀዳዳዎችን በመዝጋት በቆሻሻ ከመደፈን ይከላከላል ማለት ነው። ቀዝቃዛ ውሃ የሚያንጸባርቅ በጣም የሚስብ ፀጉር እንዲኖረን ያደርጋል። ወይም ደግሞ በበረዶ ውስጥ መታጠብ ኩቲክሎችን በመዝጋት ቆሻሻ በራስ ቅላችን ላይ እንዳይከማች ያደርጋል ማለት ነው። ስለዚህ ሴቶችም ይሁኑ ወንዶች የተሻለ የፊት ቆዳ፣ የሚያምር የፊት ቆዳ፣ የተሻለ ፀጉር እንዲኖረን የበረዶ ኩብን ለፊታችን እንዲሁም ደግሞ የበረዶ ሻወርን ለአጠቃላይ ለገላችን መጠቀም እንችላለን ማለት ነው። ሁለተኛ ላይ የምናገኘው የበረዶ ጥቅም ለህመም ማስታገሻነት ይሆናል ማለት ነው። ግጭት ወይም አደጋ በደረሰበት ቦታ ላይ በረዶ መያዝ ህመሙ እንዳይሰማን በማድረግ ቁስለት እንዳይፈጠር ያስችላል ማለት ነው። ይህ ህክምና በተለይ ለወለምታ፣ ለቅጥቅጥና መገጋጥ ሁኔታማ መፍትሄ እንደሆነ የሐኪሞች ምክሮች ወይም ደግሞ ከዚህ ጋር በተገናኙ የተሰሩ ጥናቶች ዋቢ አድርጎ መናገር ይቻላል ማለት ነው። ሶስተኛ ላይ እብጠትን ለመቀነስ ያግዛል። ጉዳት በደረሰበት ቦታ ላይ በረዶ መያዝ እብጠት እንዳይፈጠርና እንዳይጨምር ያስችላል። በረዶ በባህሪው የደም ስሮችና ጡንቻዎች እንዲኮማተሩ በማድረግ ደም ወደ ተጎዳው አካል እንዳይፈስ፣ እብጠት እንዳይፈጠር ያደርጋል። ቁስለትም እንዳይፈጠር ይከላከላል ማለት ነው። አራተኛ ላይ የምናገኘው ከህመም ማገገምን ያፋጥናል። በረዶ ጉዳት የደረሰበት አካል እንዳያብጥና ቁስለት እንዳይፈጠር ከማድረግ በተጨማሪ ሰውነታችን በፍጥነት እንዲድን የማድረግ አቅምም አለው ማለት ነው። አምስተኛ ለጡንቻ ጉዳት ማገገም። አትሌቶችና የልዩ ልዩ ስፖርት ተወዳዳሪዎች ከከባድ የአካል ብቃት እንቅስቃሴ በኋላ የጡንቻ መጠማዘዝን ለማስወገድ በረዶ ውስጥ ይነከራሉ። እንዲሁም አትሌቶች ከባድ ልምምድ ካደረጉ በኋላ የሚያጋጥማቸውን ድካምና ህመም ለመቀነስ በበረዶ ውሃ ውስጥ ሻወር ይወስዳሉ። ይህ ደግሞ ካጋጠማቸው የድካምና የጡንቻ ጉዳት በቀላሉ እንዲያገግሙ ያግዛቸዋል ማለት ነው። ስድስተኛ በረዶ ከባድ የራስ ምታትን ያስታግሳል። በረዶን በላስቲክ ጭንቅላት ላይ አድርጎ በማቆየት ከባድ የራስ ምታት ወይም ማይግሬን ህመምን ለመቀነስ እንደሚያግዝ ጥናቶች ያሳያሉ ወይም ደግሞ ያመለክታሉ ማለት ነው። ሰባተኛ ለተሻለ ስሜት እና ለተሻለ አእምሮ መነቃቃት ትልቅ አስተዋጽኦ ያደርጋል። ብዙ ጊዜ ከአልጋ ላይ ሲወርዱ ሰዎች ድብር ተጫጭኗቸው ይነሳሉ። በብዛት ይህ በብዙ ሰዎች ጋር የሚያጋጥም ነገር ነው ተብሎ ይታሰባል። ስለዚህ ይህ ነገር ወደ ስራ ገበታው እንዳይዛመት ወደ ስራ ገበታው ከመሄዱ በፊት እርስዎ ገላውን በበረዶ ሻወር ወይም ደግሞ በቀዝቃዛ ሻወር በረዶ በተቀላቀለበት ሻወር ቢታጠቡ ምንድነው ማለት ነው የተሻለ የመነቃቃት ስሜት ይፈጥራሉታል ማለት ነው። ቀዝቃዛ ውሃ በሰውነቱ ላይ በሚፈስበት ጊዜ ለቅዝቃዜው ምላሽ በጥልቀት ይተነፍሳሉ። ይህም ሰውነት ኦክሲጅን አወሳሰዳችን በመጨመር ሰውነታችን ራሱ ለማሞቅ የሚያደርገው ሙከራ ነው ማለት ነው። የልብ ምቶ ይጨምራል። የዚህ ውጤት ደም በተለያዩ የሰውነት ክፍሎች እንዲደርስ በማድረግ ጉልበት እንዲኖረን ያደርጋል ማለት ነው። እንደ አጠቃላይ በረዶ ውስጥ ስንነከር ሰውነታችን ኢንዶርፊን የተባለ ሆርሞን ያመነጫል። ሆርሞኑ ስሜትን ከፍና ዘና በማድረግ የደስታ ስሜትን ይፈጥራል ማለት ነው። ስምንተኛ ላይ የምናገኘው ስብን ለማቅለጥና ቦርጭን ለመቀነስ በመጨረሻም ክብደትን ለመቀነስ ያግዛል ማለት ነው። እንዴት ነው ቦርጭን የሚቀንስልን ብለን ስናይ በሰውነታችን ውስጥ ሁለት አይነት ስቦች አሉ። አንደኛው ነጭ ሲሆን ሁለተኛው ቡናማ ነው። ነጩ ስብ ብዙ ጊዜ የሚቆጠረው እንደ መጥፎ ስብ ሲሆን ቡናማው ደግሞ እንደ ጥሩ ነው። ነጩ ስብ ሁላችንም የምናውቀው የሰውነታችን ስብ ሲሆን ሁላችንም ለማጥፋት የምንታገለው ነው። ሰውነታችን ከሚፈልገው በላይ የሆነ ከፍተኛ ካሎሪ በምንወስድበት ጊዜ
በኃይል መልክ እንዲጠፋ ማድረግ ይሳነናል ወይም ደግሞ ያቅተናል። በኃይል ወይም ደግሞ በጉልበት መልክ ካልተወገደ ወይም ደግሞ ካልጠፋ ግን ይህ ነጭ ስብ በታችኛው ጀርባችን፣ አንገት፣ ከዳሌ ከፍ ብሎ ባለው የመካከለኛው ሰውነት ክፍልና ከጉልበታችን ከፍ ብሎ ባለው የእግር ክፍል ላይ ይከማቻል ማለት ነው። ቡናማ ስብ ጥሩ የስብ አይነት ሲሆን የሚሰጠው ጥቅምም ለሰውነታችን ምንድነው ማለት ነው? ሙቀትን መፍጠር ነው ማለት ነው። በከባድ ቅዝቃዜ ወቅት እነዚህ ቡናማ ስቦች ይነሳሳሉ ወይም ደግሞ ካሎሪን በማቅለጥ የሰውነታችን ሙቀት እንዲጨምር ያደርጋሉ። ይህም የሰውነት ክብደትን ይቀንሱልናል ማለት ነው፣ ቦርጭን በመቀነስ። ነገር ግን የተወሰነ ሰፋ አድርገን ስናየው የበረዶ ሻወር ስንወስድ ሰውነታችን ሙቀትን ለማመጣጠን ከፍተኛ የሆነ ቦርጭ ካለ ሰውነታችን ላይ ያንን ለሙቀት እንዲውል ወይም ደግሞ ቴርሞጂኔስን የሚለው ሂደትን እንዲካሄድ ያደርጋል። በተለይም ሰውነታችን ውስጥ ብራውን ፋት የምንላቸው ሴሎች አሉ። እነዚህ ብራውን ወይም ፋቶች ሰውነታችን ሙቀትን ለመስጠት ከፍተኛ የሆነ ስብ ካለ ያንን ያቀልጡታል ማለት ነው። ስለዚህ ሰውነታችን ሙቀት እንዲሰጥ ተብሎ ከደማችን ውስጥ ያለውን ስብ ሊሆን ይችላል የተለያዩ የሰውነት ክፍል ያለ ቦርጭ በመቃጠል በቀጥታ ሙቀት እንዲሰጥ ይደረጋል። ይህ ጥሩ የሚባል ጥቅም ነው። አንደኛው ቦርጭን እንቀንሳለን፣ ሁለተኛው ደግሞ ሙቀትን እናገኛለን ማለት ነው። በዋናነት እዚህ ጋር መረዳት ያለብን ነገር ቦርጭን ለመቀነስ ወይም ደግሞ ስብን ለማጥፋት እንዲሁም ደግሞ ሙቀትን ለመፍጠር እንዲሁም ደግሞ በተመሳሳይ ክብደትን ለመቀነስ ከነጭ ስብ ይልቅ በተሻለ ቡናማ ወይም ብራውን ፋቶቹ ከፍተኛ ጠቀሜታ ይጫወታሉ ማለት ወይም ከፍተኛ ድርሻ አላቸው። ምንም በማድረግ ማለት ነው በበረዶ ሻወር በምንታጠብበት ጊዜ ወይም ደግሞ የበረዶ ኮን በምንይዝበት ጊዜ ሙቀት ለመስጠት ምን ስለሚያደርጉ በአቅራቢያቸው ወይም ደግሞ እዚህ የሚያገኙትን ስብ በማቅለጥ ወደ ሙቀት ስለሚቀይሩት ማለት ነው። 9ኛ ላይ የደም ዝውውር ችግሮችን ለመቀነስና በሽታ የመከላከል አቅምን ለመጨመር ይረዳል ማለት ነው። በተለይ የደም ግፊት፣ የኮሌስትሮል ችግርና ሌሎች ከደም ዝውውር ጋር የተገናኙ ችግሮች ካሉብን የበረዶ ሻወር መውሰድ ወይም ደግሞ ቀዝቃዛ ሻወር ማለት በረዶ የተቀላቀለበት ሻወር መጠቀም ወይም መውሰድ የተሻለ ተመራጭ ነው ማለት ነው። የደም ዝውውራችን በደንብ የተሳለጠ እንዲሆን አድሬናሊን የምንለውን የኒውሮ ትራንስሚተር እንዲመነጭ በማድረግ የደም ዝውውራችን ጤናማ እንዲሆን ያደርጋል ማለት ነው። ስለዚህ የደም ዝውውር ችግር ላለብን ሰዎች ብንጠቀመው ሁነኛ መፍትሄ ነው ማለት ነው። በተጨማሪም ስብን ለመቀነስ የበረዶ ሻወሩን ብንወስድ እንዴት ሊረዳን እንደሚችል ከላይ የተመለከትነው ጉዳይ ነው ማለት ነው። ስለዚህ ስብን ለማቃጠል የሚደረገውን እንቅስቃሴ የበሽታ መከላከያ ስርዓታችን ያነሳሳል ወይም ቫይረስን የሚዋጉ ነጭ የደም ሴሎች ልክ እንደ ፋጎሳይት እና እንዲሁም ኢንፎሳይት የምንላቸው ማለት ነው። እነዚህ በሽታ ተከላካይ የሆኑ ሴሎች በደማችን ውስጥ እንዲመረቱ ያደርጋቸዋል። የእነዚህ ሴሎች መመረት ደግሞ በህመም የመጠቃት እድላችን እንዲቀንስ ያደርገዋል ማለት ነው። የቀዝቃዛ ሻወር ወይም በበረዶ የተቀላቀለበት ሻወር መውሰድ አጠቃላይ የደም ዝውውርን ይጨምራል። ይህም የደም ቧንቧዎች እንዳይጠነክሩና የደም ግፊትን እንዳይፈጠር ያደርጋል ማለት ነው። እንዲሁም ሙቅና ቀዝቃዛ ውሃ ውስጥ መጠመቅ የሰውነታችን የደም ዝውውር እንዲሻሻል ያደርጋል። የሙቅና ቀዝቃዛ ሁኔታ መቀየር ሰውነታችን እንዲነቃቃ በማድረግ ደም ወደ ሁሉም የሰውነታችን አካል በጥሩ ሁኔታ እንዲደርስ ያደርገዋል ማለት ነው። 10ኛ ለስነ ልቦና ችግር ለስነ አይምሮ ችግር በተለይ ድብርት፣ ጭንቀት፣ ኤንዛይቲ እና ዲፕሬሽን የምንላቸው ችግሮችን ለማስወገድ የበረዶ ሻወር አስፈላጊ ነው ማለት ነው። አድሬናሊን ሆርሞንን በመጨመር ጭንቀትን በማስወገድ አይምሮአችን እንዲነቃቃና ትኩረት አድርጎ እንዲሰራ ያደርገዋል ማለት ነው። ይህም ደግሞ እንቅልፍ በቀላሉ እንድንተኛ ያግዘናል። እንቅልፍ በቀላሉ የምንተኛ ከሆነና በቂ እንቅልፍ እንድናገኝ የሚያስችለን ከሆነ ምንድነው ማለት ነው ሰውነታችን በቀላሉ አይደክምም። በቀላሉ አይደክም ማለት ደግሞ የተሻለ ስራ እንድንሰራ ያስችለናል ማለት ነው። 11ኛ ምንድነው ማለት ነው አላርጅን ይከላከላል። በተለይ ደግሞ አውቶ ኢሚዩን ዲዚዝ በሽታዎች ካሉብን በተለያየ ምክንያት በሳይንስ የማይታወቁ አለርጂ በሽታዎች በአሁኑ ሰዓት እየበዙ መጥተዋል ማለት ነው። በተለይ የቆዳ ችግር ልክ እንደ ሶሪያሲስ የምንለውና ሌሎችም የቆዳ ችግሮች ካሉብን ይህ በሽታ ተከላካይ የሆነውን በረዶን በመጠቀም
ምን ማድረግ እንችላለን ማለት ነው የተሻለ ከአለርጂ የጸዳ የቀን ተቀን ውሎ እንዲኖረን ያደርገናል ማለት ነው። ከዚህ ጋር በምናይበት ሰዓት ልክ እንደ ሳይነስ፣ የአንጀት ብግነት፣ የአስም በሽታ እንዳጠቃላይ ሌሎችም የአለርጂ በሽታዎችን በረዶን በመጠቀም ማስወገድ እንችላለን ማለት ነው። በረዶን በተመለከተ እንግዲህ ለማየት እንደሞከር ነው በረዶ በጣም ዘርፈ ብዙ ጥቅሞች አሉት። ብዙም አይነገርለትም፣ ብዙም አይወራለትም። በእርግጠኝነት ሰዎችም ብዙም ስለ በረዶ ያውቃሉ ተብሎ አይታሰብም። ምክንያቱም ብዙ ጊዜ በረዶ ለመጫወቻነት ወይም ደግሞ የበረዶ ስፖርቶች ሲካሄዱበት ነው እንጂ ከሕክምና ኮንቴክስት ወይም ደግሞ ብዙዎቹ በረዶን እንደ ሕክምና አማራጭ ሲጠቀሙት አይታዩም። ከዚህ ጋር ተያይዞ ብዙ ሰዎችም ስለ በረዶ ሲያወሩ አትሰሙም። ነገር ግን በረዶ በጣም ወሳኝና አስፈላጊ የሆነ ነገር ነው ማለት ነው። በቀላሉ የምናገኘው ብዙ ወጪ የማይጠይቅ በቀላሉ ብር ሊገኝ የሚችል በቀላሉ በየቤታችን ፍሪጅ ካለ ልንሰራው የምንችለው ነገር ነው ማለት ነው። እንደ አጠቃላይ ስናይ በረዶ የጡንቻን የማገገም ጊዜ ማፋጠንና የስሜት ጤንነትን ማሻሻልን ጨምሮ ጠንካራ የስነ አእምሯዊ ስሜታዊና አካላዊ ጥቅሞች አለው ማለት ነው። በተጨማሪም ጎጂ ባክቴሪያዎችን ለመግደል ያገለግላል። በተለይም ለሚበላሹ ምግቦች፣ ለስጋና ዶሮ ውጤቶች እጅጉኑ አስፈላጊ ነው ማለት ነው። ከቦታ ቦታ በሚዘዋወሩበት ሰዓት ወይም ደግሞ ከአንድ ገበያ ቦታ ወደ ሌላ ቦታ ለምግብነት ተሽጠው ሲሄዱ እንዳይበላሹ በረዶችን በመጠቀም በረዶ ውስጥ በማስቀመጥ በውስጣቸው ባክቴሪያ እንዳያድግ ወይም ደግሞ የባክቴሪያ አድጎ የመበላሸት ስጋት እንዳይፈጥርባቸው ወይም የመበከል ስጋት እንዳይፈጥርባቸው ያደርጋል ማለት ነው። ሌላው ጥናቶች ላብራቶሪ ውስጥ በሚደረግበት ጊዜ የባክቴሪያ ናሙናዎች እንዲቀዘቅዙ ያደርጋሉ ወይም ደግሞ ቀዝቅዘው ለረጅም ሰዓት ለጥናት አገልግሎት እንዲውሉ ያደርጋል ማለት ነው። እንዲሁም ደግሞ መጠጦች በሚጠጡበት ጊዜ የተሻለ ሪፍሬሽ እንዲያደርጉ ያደርጋቸዋል ማለት ነው በረዶ መኖሩ። ይሄ በጣም የተለመደ በየውስኪ ቤቱ ማንም ሰው ከመጠጥ ጋር የተገናኘ ልምድ ያለው ሰው የሚያውቀው ነው ማለት ነው። ምክንያቱም መጠጥ ሲጠጣ በረዶ ጥቅም ላይ እንደሚውል ይታወቃል። ይህ ደግሞ ምንድነው መጠጦች የተሻለ ሪፍሬሽ እንዲያደርጉና በጥሩ ሁኔታ ለጠጪዎቹ የተስማሚ እንዲሆኑ ያደርጋቸዋል ማለት ነው። የበረዶ ሻወር ከመውሰዳችን በፊት ማወቅ ያለብን ነገሮችን ስናይ አንደኛ ጠዋት በባዶ ሆድ እንዲሁም ማታ ደግሞ እራት ከመብላታችን በፊት መሆን ይኖርበታል። እንዲሁም ደግሞ በረዶ ውስጥ ሰውነታችን ማሳጅ ማድረግም ያስፈልጋል። ዝም ብለን መቀመጥ ሳይሆን የተወሰነ ማሳጅ ማድረግ። እንዲሁም ደግሞ የበረዶ ኩብን በምንጠቀምበት ጊዜ ምንድነው ማለት ነው ጓንት መልበስ ይኖርብናል። ጓንት የምንለብሰው ለምንድን ነው? ያው በረዶን ለምንፈልገው ያክል ጊዜ ይዘን ሰውነታችንን ወይም ደግሞ ፊታችንን ማሳጅ እንድናደርገው ማለት ነው። ከዚህ ማስከተል መጠቀም የሌለባቸው ሰዎች እነማን ናቸው? ወይም ደግሞ የበረዶ ሻወርን ወይም ደግሞ የበረዶ ኩብን ቢጠቀሙ ችግር ሊከሰትባቸው የሚችለው ነገሮችን እነማን ናቸው ስናይ በተለይ ከበረዶ ሻወር ጋር በተገናኘ መጠቀም የሌለባቸው ስንል አንደኛ እርጉዝ ሴቶች፣ ሁለተኛ ምግብ ከተበላ በኋላ፣ ሶስተኛ መድኃኒት ወስደን ወዲያውኑ የበረዶ ሻወር ውስጥ ልንገባ አይገባም። እንዲሁም ደግሞ የደም ግፊት ካለባቸው ሰዎች ምንድነው ማለት ነው ወይ በትንሹ መጠቀም ያለባቸው በትንሿ ወይ ደግሞ አጠቃላይ መጠቀም የለባቸውም። እንዲሁም ደግሞ የልብ ህመም ካለባቸው ወይም ደግሞ አዲስ ሊሆን ነባር የልብ ህመም ካለባቸው ምንድነው ማለት ነው የበረዶ ሻወርን በተለይ መጠቀም የለባቸውም ማለት ነው። የበረዶ ሻወር በጣም ከፍተኛ የሆነ የስሜት መነቃቃት እና መፈጠር ስለሚያመጣ የበረዶ ሻወር ለእነዚህ ሰዎች ባይጠቀሙት ይመከራል ማለት ነው። ስለዚህ የተከበራችሁ አድማጭ ተመልካቾቼ እንዳያችሁት እንግዲህ በረዶን በመጠቀም በጣም ብዙ የጤና ጥቅሞችን መጠቀም እንችላለን ወይም የጤና ጥቅሞችን ልናገኝ እንችላለን ማለት ነው። ስለዚህ በረዶን በርካሽ ዋጋ የምናገኘው ነገር ስለሆነ በአቅራቢያችን ካሉ የበረዶ መሸጫ ሱቆች በመሄድ ወይም ደግሞ በየቤታችን ባሉ ፍሪጅ በቀላሉ በመስራት በተለይ ሴቶች ለተሻለ ውበት በረዶን መጠቀም አለባችሁ ብዬ አስባለሁ። ስለዚህ ምንድነው ማለት ነው በረዶን በመጠቀም ጤናችን እንጠብቅ እላለሁ። አብራችሁን ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።